ሰላም ሰላም፣ ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? አለሁ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። እሙዬ የኔ ቆንጆ እንኳን ደስ አለሽ። ኮንግራጁሌሽን የኔ ቆንጆ። በጣም ደስ የሚል ቆይታ ነበረ፣ ጨዋታ ነበረ። ያው ትንሽ ማዳሟ ብታስቸግርም ኦልሬዲ እሙዬ አልነበረችም ማለት ይቻላል። ግን የጨረቃ ፋሚሊ ትለያላችሁ። ጨረቃዎቹ መተው ቤቱን ድምቅ አድርገውላታል ምናምን በጣም ደስ የሚል ነበረ። ይሄን የኛ ቀን ልቦች ማለት ነው፣ ቀና ልቦች። ይሄን ልባችሁ እግዚአብሔር ያቆየላችሁ ይጠብቃችሁ። ማርያምን ብቻ በቃ ደስ ይል ነበረ። ልጅቷ ያው በተመጨረሻም ብትመጣም ያው መታለች ከመቅረት ብላ ማለት ነው። ባታችን እሷ አሳዘነችኝ። ጌታን ስጦኝ እያለች ነበረ፣ ስጦኝ ኧረ ስጦኝ እያለች ነበረ። እና ያው እንዳይሰጡሽ በጣም ሌት ሆነሻል፣ አርፍደሽ ነበረ። ሬዲ መሆን ቀን ሙሉ ማለት ነው ሬዲ መሆን ነበረባት። ያው የመጀመሪያው ይመስለኛል እሷም ማለት ነው። ደግሞ ጩጬ ነገር ነች ልጅቷም ማለት ነው። እና እንኳን ደስ አላችሁ ሁለታችሁ። እሙዬ እኔ ቆንጆ በጣም ወዳት ልጅ ናት። ባይዞ እሙዬ ማለት ነው በጣም ነው ወዳት። ቆይ እሷን መከታተላታለሁኝ፣ ቪዲዮዋን አያላታለሁኝ እስከ መጨረሻ ነው ማየው። ባይዞ የእሷ ቪዲዮ ማለት ነው። ምክንያቱም በቃ ትመቸኛለች፣ ንግግሮቿ ብቻ በቃ የምታደርጋቸው ሬከመንድ በጣም ደስ የሚሉ ናቸው። ጨረቃዎቹ ሁለቱም እኩል ነው የምትወዳቸው፣ እኩል ማለት ነው። እና በጣም ነው መወዳት ማለት ነው። የኔ እናት እንኳን ደስ አለሽ። ሌላው ትላንት ቅመምዬ በሰራችው ቪዲዮ ላይ ጸጉር እንትን ሂውማን ሄር ጸጉር ይጎዳል ወይ ምንድን ነው የፈረስ ጭራ ማለት ነው ዊክ ጸጉር ይነቅላል ወይ ምናምን ብለው እየጠየቁኝ ነበረ፣ እየጻፉ ነበረ። 100% አዎ ሁለቱም የጸጉር ጠላቶች ናቸው። ዊግም ሂውማን ሄርም ቀለምም ማለት ነው። አሁን የቅመምዬ ጸጉር እውነቱ ለመናገር በጣም በጣም ደስ የሚል ከቁመትም ከብዛትም ከከለሩም በጣም ቆንጅዬ ጸጉር ነበራት። ከአንድ አመት በፊት ያለውን ቪዲዮ ግቡና እዩት እንዴት እንደነበረ ማለት ነው። አሁን በጣም ሳስቷል፣ በብዛቱም በከለሩም በቁመቱም ማለት ነው። ያ ምንድን ነው? አንደኛ ቀለም እየቀያየረችበት፣ ሁለተኛ በዊግ ትሰራለች፣ ሶስተኛ ሂውማን ሄር ትሰራለች። እና ይህንን እንትን ሲል ሳስቷል ማለት ነው። ሲጀመር ቅመምዬ ምንም ነገር ያስፈልጋትም ማርያምን በጸጉርባ በውበቷ በቃ እሷ ኔቸርዋ እግዚአብሔር ፈጥሮ ሰጥቷታል። እና ውብ ነች። አበሻ ራሷ አትመስልም። አንደኛ ጣን ይወጣልኝ ብለዋል እሱ ራሱ እውነት ነው ጌታን። እና ሁለቱም በሁለቱ ልጆች አሁን የሚወለዱ ልጆች ኢማጅን አድርጉ ምን አይነት ልጆች እንደሚወለዱ ማለት ነው። ወደ ሚዲያ እንዳታመጧቸው በእውነት ልታዩቸው የሚያሳሱ ልጆች ናቸው የሚወለዱት ማለት ነው። እና በስማም የልጅ ያላቸው ፍቅር ናፍቆት በስማም በጣም ነው ደስ የሚለው። በቃ የሆነ ያነሳሳቸዋል። ቶሎ አግብቼ ወልጄ ምናምን በቃ ወደዛ ይገፋፋቸዋል። እና በተለይ ብሩኬ የሴት ልጅ ያለው ጉጉት በጣም ነው የሚገርመው ማለት ነው። እና እግዚአብሔርን የሰጠን ተቀበል፣ በዚህ ልክ አትጓጓ። የምር ብቻ እግዚአብሔር አዎ በጣም ይጎዳል ይነቅላልም ማለት ነው እህታችን። እና በውስጥ ነው ጠየቀችኝ። ባይዘዊ እሷ ያው የዚህ ተጠቃሚ ነች መሰለኝ አላቅም። ይቅርብሽ የኔ እህት፣ የራሴ ጸጉር ይበቃሻል በእውነት። አሁን በአንድ ድንጋይ ሁለት ወፍ ነው የምትጫወቱት። አንደኛ ራሳችሁ ይሄ ምንድን ነው ይሄ ቅሉ ማለት ነው በጣም ሴንሲቲቭ ናት አይደለ? ይጎዳታል። በተለይ እንትን ቀለም በጣም እንትን ነው፣ በተለያዩ ኬሚካል እኮ ነው የሚሰራው። ለራሳችሁ ይጎዳችኋል። ዊግም በውግ ስትሰሩ ማለት ስትፈቱት አንዷ ዊግ ማለት ነው 3-4 ሜቢ ቢበዛ ማለት ነው 4-5 ትነቅላለች ስትፈቷት ማለት ነው። በእያንዳንዱ ጸጉር ስንት እንደሚነቀል አስቡት። እሱም እየሳሳ ይመጣል ማለት ነው።
ሂውማን ሄር ደግሞ እንዳክምባሎት ነው አይደለም የምሰሩት። ተሰርቼ አላቅም ባይዞ ሂውማን ሄር ማለት ነው። ዊግ ግን እሰራ ነበረ አገር ቤት እያለሁኝ። ግን እዚህ ከመጣሁኝ በኋላ የዊግም የሂውማን ሄርም የቀለምም እንትኖቹን ሳይ አቆንኩኝ ማለት ነው። ሂውማን ሄር ባይኔ ማይቼ ማላቅም እግዚአብሔር ይመስገን። እና እኔም እንዳታዩ እንዳትሰሩ እንዳትቀቡ ብዬ ሪከመንድ አደርጋቸዋለሁ ማለት ነው። እህቴ ባንቺ ሌላውም መልስ ልስጥበት ብዬ ነው። እግዚአብሔር ሌላው እነ ቢኒ እና ያልቅብሽ እዩ ተብዬዋ በጣም እየገረሙኝ ነበረ። ሰሞኑ እየተለቀቀ ቪዲዮ አይታቸዋል። እያሳቃችኝ ደግሞ ኮሜንታተሮች ናቸው ማለት ነው። ኮሜንታተሮች በጣም እየተጃጃላችሁ ነው። በዚህ ልክ እናንተ ህፃናት ሆኑ። እኛ እዚህ ጋር ህፃን ወይም የሆነ ምንም የማያውቅ ሰዎች አይደለንም። እነሱ ቢንቁንም እንደ ካርቶን ቢያዩንም ግን አይደለንም። ከነሱ 10 እጥፍ 10 ማለት ነው እንበልጣቸዋለን። እውነቱን እውነት ውሸቱን ውሸት አውቀን የምንረዳ ሰዎች ጀግኖች ነን። የማዳን ቅመሞች ማለት ነው። በዚህ ልክማ እናንተን ራሳችሁን ህፃን አታድርጉ። ምንም የማያውቅ እኔ እንጃ አትጃጃሉ። በዚህ ልክ ኮሜንታተሮች ማለት ነው። ቢኒ ጀግና ሂድበት ሳላደንቃል። ኧረ እባክሽ ተይ እንጂ። ድራማ እየሰሩ ያሉት እነማን ናቸው? ሁለታቸው ናቸው አይደል እንዴ? እንዴ የትኛው ሰው የትኛው ወንድ ነው በዚህ ልክ ሚዲያ ላይ ልጄ የኔ ነው ልጄ የኔ ነው ብሎ በዚህ ልክ የሚያወራ? እስኪ የትኛው ነው? ያምጡልኝ። ያለ መረጃ ያለ ማስረጃ በዚህ ልክ ወጥቶ ቪዲዮን እንትን ፎቶን ብትሉት እድቤል አፕሊኬሽን እንደዛ ማቀነባበር ይቻላል። ግን እሱ በዚህ ልክን ለማኝ ሆኖ በዚህ ልክ ስንት ወር 4 ወር በሙሉ እየሰከሰ ያልነበረው ልጁ የሱ ባይሆን ነው። አሁን ትወናው ምንድን ነው? የቢኒ ማለት ነው ተለማኝ ሆኖ ነው የሆነ መረጃ እንደያዘባት ህይወቴ የሚቀይር መረጃ ይዞብኛል። ስለዚህ ምንም አማራጭ ስለሌለኝ እሱ እጅ ላይ ወድቅ ያለው አለች። አያቸው አይደለ? በዚህ ልክ ነው እኛ ሞኝ የምታደርገን። ሞኞች አይደለንም እህታችን። ልቦና ይስጥሽ በመጀመሪያ ደረጃ ማርያምን። በጣም በቃ አለ አይደለ? ምን አይነት መረጃ ነው የሚይዝባት? እስኪ ያስቡት። መረጃው ምን ቢሆን ነው?